ወደቀ ሰው ረግጦ ማለፍ ላንተም ቢሆን ለህይወት ጥሩ አይደለም። ሊያውም እንደዛ ልጇን ማሳደግ ያቃታት እናት ላይ ሌኒ በቃ ፈጣሪ የሚቀጣውን ያውቃል። ስለዚህ ሰላም ነው። ቢያንስ ስላረክልኝ ነገር እንኳን አቅፌ ላመስገነ ማለቴ ካልተጠየፍከኝ ምንስ የሚደብር ቃል ለምትጠቀም እስከተል ደግሞ ምስጋና ያስፈልግም። እሺ በጣም ነው የማመሰግነው። እንዴ ምን ማለት ነው? እኛ ቤት እንደዛ የሚጣሉ ሰዎች እዚህ መተቃቀፍ ለማንኛውም ምን የሚሄድበታል? ቻው። አንቺስ እንዴ አላየሽም ነበር እኮ ውስጥሽ እኮ ተቃጥሎ ከውስጥሽ የሚወጣው ጭስ ፊትሽን ሸፍኖት ነበር። ምን እያደረጋችሁ ነበር? አይ ምንም አላደረግንም። ያው ናሆሜ የልጅ አባት እንደመሆኑ መጠን ለልጅ አንዳንድ ነገር ገዛለት። ከዛ ደግሞ ብር ላከልኝ። ከፈለግሽ ላሳይሽ። ይሄ ስልክ ተቀብዬሽ እንዳልከሰክሰው እሺ? ከስክሿ ምን ችግር አለው? ናሆሜ ይገዛልኛል። እንደዛ ምሩ ላይ ስትጫወቺ ዝም አልልምሽ፣ አሳይሻለሁ። እዊ ይኸውልሽ ከባለቤቷ በላይ አንቺ አታዝኝላትም። ስለዚህ ዝም ብለሽ አትስለይ። ለካ ለዚህ ነው ድምጽሽን ያጠፋሽው። ያለ አንድ ምክንያት ድምጽሽን እንዳላጠፋሽ ገብቶኝ ነበር። ለማንኛውም ለሌላ ጊዜሽ ግን ብዙ አትናደድ። ያለ እድሜሽ ነው ፊትሽ ላይ ማይዳት የሚወጣብሽ። እንዴ ተረጋጊ እንጂ ይሄ ፊት እንኳን ማዲያው ታጥቶ እንዲሁም የሚያየው የለም። በኋላ ባል እንዳጣጭ። ማን ነው ባላቱ ከነ ልጁ የተቀመጠው? እኔ ወይስ አንቺ? የልጄን ስም አታንሺ። እሱ ምንም አላረጋችሁም። ተውት። አንቺ የምሩን ስም አታንሺ። ከምሩ ቤት ውጪ። ያለ በዚያ ግን ካልሆነ ምን እንደዚህ አርቄ እገልሽዋለሁ። እባክሽ ልቀቂኝ። ወደዛ እጄ ለሌላ እንዴ ይመስልሽ? እጅ መኖሩ ምን ያደርጋል በአግባቡ ካልተጠቀሙበት። ለማንኛውም ግን ተጠንቀቂኝ። ሰኒ ክብሮን ኮሮን በላ ስትል ቲናን ደግሞ ሰኒዬ ዛሬም ለኔ ነው ወይ በላ ስትል ላንቺ ካለው እንዳልሆነ ከፈለግሽ ደግሞ ሂጂና ክብሮን ጥሪ ትላታለች። ከዛ ክብሮን ሮጦ ይመጣል ማለት ነው። ክብሮን ሮጦ ሲመጣ በጥፊ ታጠናግረዋለች። ሰኒም ጆከር ስለታሰረ በጣም ተናዳለች ማለት ነው። ያለ ምክንያት ጆከር እንዴት ይታሰራል? ለምንድነው እንደዚህ የሚሆነው? እያለች በጣም ተናዳለች። ክብሮም እኔ ምንም ያደረኩት ነገር የለም እያለ ነው። ከዛ እነ ናሆሚ ሁላ ተሰብስበው ይመጣሉ። ምን ጉድ ነው ምንድን ያለው ብላ ስትል ብሎ ሲል ለምንድን ነው እንደዚህ የምትሆነው? ይሄ እኔ ስላፈቀርኩሽ ጎንበስ ብዬ ስላፈቀርኩሽ ነው እንዴ እንደዚህ የሚሉት እያለ ይገኛል ማለት ነው። አንተ እኮ ፍቅር ማለት ምን ማለት እንደሆነ የምታውቀው ነገር የለም። ፍቅር ምን አይነት እንደሆነ እስር ቤት የገተልከው ልጅ ያስረዳ ትልሃለች። በጣም የሚገርም ነገር ነው። ጆከርን ጠቁሞ ያስያዘው እሱ ነው እያለች ትገኛለች። ሰኒም ቲና ደግሞ እኔ ምንም እምልልሃለሁ ምንም ነገር ለማንም አልተናገርኩም እያለች ትገኛለች። ቲናም ናሆሚ ክብሮም የታገኝቶት ነው እንደዛ የሚያደርገው እያለም ይገኛል። ሰኒ ግን ምንም ነገር አልተዋጠላትም። ኬራዬ መጥተሃል ወይ? በአንተ ቤት ካርታይ ጉዳይ እኔ ምን አይነት ስቃይ እንዳየው ምንም አታውቅም። ወንድም እኔን ስላስወጥ ጆከር ከዛ ከእስር ቤት ስላስወጣኝ አሁን ደግሞ የማይረባ ወንድምክ ያዳነኝ መስሎ ሰው ገሏል ብሎ አስይዞታል፣ አሳሰረው እያለች ትገኛለች። ክብሮም አው አሳሰረዋለኝ ነገር ግን ስለምትዩ ነገር ምንም ማቀው ታሪክ የለም እያለ ይገኛል ማለት ነው። ባንተ ቤት ግን የምን ለያይ መስሎክ ነበር፣ እኛ ግን አንለያይም እያለ ይገኛል። ሰኒ ግን አክብሬሻለሁ፣ ከዚህ በላይ ምንም እንድትናገሪ አልፈልግም ብሎ ሲል ክብሮም ብሎ ሲላት ምን እንዳምታመጣ ነው እያለችም ትገኛለች። ኬራም በጣም ተናዷል። ሁሌ ጭቅጭቅ፣ ሁሌ ንዝንዝ፣ ምንድነው ከዚህ ቤት ጭቅጭቅ አይጠፋም እንዴ እያለም ተናዶ ወደ ውጪ ይወጣል ማለት ነው። ናሆሚም ግን እውነት ነው እንዴት ሰኒ የምትለው ብሎ ሲል እኔ ማውቀው ታሪክ የለም እያለም ይገኛል። ያንን ያገተኝ ሰውዬ ነው ይሄንን ሁሉም ያደረገው እያለ ይገኛል ማለት ነው። ጆከርም
ልጆቹ እየተደባደቡ እስር ቤት እያሉ በጣም በፍራቻ ሆኖ እያያቸው ነው ማለት ነው። በጣም ፈርቷል። ጆከርም ወደኔ ይሄ እጣን ለኔ ይደርስ ሲሆን እንዲህ እያለ በጣም ፈርቷል ማለት ነው። ጆከር በጣም ያሳዝናል። እውነት ለመናገር አንደኛው ኃይለኛ ነው፣ ሁለቱ ደግሞ ቀዝቀዝ ያሉ ናቸው። ነገር ግን ጆከር በጣም ፈርቷል። ተነስቶ ልጁን አይዞህ ብሎ ሲያነሳው አሁንም ደግሞ ጆከርን ለመምታት እየታገለ ይገኛል ማለት ነው። አንደኛው ማስቃባጭ ቁጭ ብሎ ታስቀብጣለች ማለት ነው። አስቃባጭ ታይ ግን አታስቀብጪ፣ በርታ እንጂ አንተ ደግሞ ምን ያቅበሰብሰሃል እያለው ይገኛል። ቆይ ምን ያረግህ ነው ይሄን ያክል የምቀጠቅጠኝ እያለም ይገኛል። አረ ጆከርንም ወገቡን ብሎ ጥሎታል። ጆከር በዚህ እንኳን አይላቀቅም። አውቆ ጎንበስ ብሎ አሳይቶት አሁን እሱ በተራው እሱን ያንበረክኳል ማለት ነው። ጆከር ጎበዝ። ቆይ ልጁ የሚረዳው የለም ግን አንተ ይሄ ሁሉ ማሰቃየት አይከብድም እንዴ እያለው ይገኛል። ተው ጆከር ግን አንተን ማሰቃየት አልፈልግም፣ ተው ግን አልፈ ተቀመጥ እያለው ይገኛል። ካገኘው ግን ተው እያለው ይገኛል። ጆከርም ብትሄድ ይሻልሃል፣ አልፈ ብትቀመጥ ይሻልሃል እያለው ይገኛል ማለት ነው። ጆከርም ያው እየተንቀሳቀሰች ነው። መጀመሪያ ፈርታ ነበረ ጆከር፣ አሁን ግን በደንብ አድርጋ እየቀጠቀጠችውም ትገኛለች። አይ ጩጬ ደግሞ አፍጦ የነሱ በጣም ለኔ ይደርስ ሲሆን እንዲህ እያለ አፍጦ እያየ ይገኛል ማለት ነው። ጩጬዋ ግን አርፈሽ ተቀመጪ፣ አንቺ እንኳን የነሱን የሚያክል ጉልበትም የለሽም ማለት ነው። ስማ ግን እኔ ማን እንደሆንኩኝ አታቁኝም እያለ ይገኛል ማለት ነው። አርፈ ተቀመጠ እባክህን፣ ልጆቹንም አታሰቃያቸው እያለ ይገኛል። ጆከርም አንተ ደግሞ ባላገር ነህ እንዴ ብሎ ስር አዎ ባላገር ነኝ፣ ዘራፍ አካኪ ዘራፍም እያለ ይገኛል ማለት ነው። እንግዲህ በለው እያሉ ይገኛሉ። እዚህ ጋር በጣም እንትን እያሉ ነው። ቴናዬ ይሄው መጣው ኬራ እያለችው ትገኛለች። ኬራም ደግሞ እኔ መች ጠራሁሽ ብሎ ሲል መቼም የሚገለኝ ከሚጠራኝ አንተ ብትጠራኝ ይሻለኛል እያለችውም ትገኛለች ማለት ነው። በኋላ ደግሞ ጆከር አንድ ነገር ቢያደርገኝ እባካችሁን መዳን እፈልጋለሁ እያለች ትገኛለች። በዚህ ምላስ ቢሆንማ ድሮ ነበረ እምሞተው፣ እስካሁን አጥንቴ የማይኖርም ነበር እያለችም ትገኛለች። ቲና በእኔ ሰቀቃ አንተ ገብተሃል ማለት ነው፣ እኔ እዚህ ስጋት አልለቀቀኝም እያለች ትገኛለች። ቀልዱስ ቀልድ ነው፣ ግን አንቺ ስለ እንትኑ ምን ታውቂያለሽ? ምንድነው የምታውቂው ነገር ካለ ንገሪኝ ብሎ ሲላት እኮ የቤታችሁን ካርታ ሲደብቅ ነው ያገኘሁት፣ ለካስ ሰኒ አንሺ ብሎ ሲል ብዬ አልኳትኝ። ከዛ ሲልንም አንስቷለች። ካርታውን ግን እስካስቀመጥኩት ድረስ ብቻ ነው እማቀው ብላ ስትል ክብሩን ታዲያ እንዴት ነው የተገናኙት ብሎ ሲላት እኔ አላቅም ግን ጆከር ሳይገለው አይቀርም እያለችም ትገኛለች። ከዛ ጆከር ታሰረ። ሰኒም ደግሞ ሄዳ ጠየቀችው። ታዲያ አንቺ ሳሰሚ ዝም ብለሽ ተቀባጠሪያለሽ እንዲህ ብሎ ሲላት ምንም ማድረግ አልችልም፣ ነገ ሰኒ ጋር ሄጄ እጠይቃታለሁ እያለች ትገኛለች ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ከሀገሮችም ከሀገር ውስጥም ያላችሁ ለቻናሌ አዲስ ሆናችሁ ሰብስክራይብ እያደረጋችሁ ቤተሰቡ ነው። ቤተሰብ የሆናችሁትን በላይክ ግቡ። መልካምነት ለራስ ነው። እስኪ ለማንኛውም ወተት አፌልኝ ሁሉም ነገር ይደርሳል እያላትም ይገኛል። እሺ በቃ ኬራዬ እኔም አፈላለሃለሁ እያለች ተነስታ ትሄዳለች። ያንቺ ወሬ ዝም ብለን ከሰማን ማለቂያም የለውም እያላትም ይገኛል ማለት ነው። ኬራ ናሆሚና ሜሮን ምንድነው? ምን ተፈጠረ? እንዴት ናት ሰኒ? ጽናት አልተገኘችም እንዴ ብሎ ሲላት ጽናት ደጋግሜ እኔ ስልክ ብደውልም አታነሳም እያለች ትገኛለች። ናሆሚ ሲጠይቃት ማለት ነው።
ደህና ነኝ ካለች እኮ ግን አባቷ ጋር መሄዳ ይሆናል። ምንም አትጨነቂም እያላት ይገኛል። ሁሉም ነገር ችግሩን በደንብ አሁን መፍታት ያለብን ሁሉም አሁን ከዚህ ከባሰ ጥሩም አይመጣም እያለችም ትገኛለች። ነገሩ እኮ ግን የሚያባብስ አይደለም እነሱ ናቸው እንጂ እያባባሱት የሚገኙት እያለም ይገኛል ናሆሚ። ሜሮንም በጣም ተጨንቃለች ማለት ነው። በእርግጥ ለጽናት በጣም ተጨናንቃለች። ሜሮን እንግዲህ ምን እንደሚደረግም ባናቅም ፈጣሪ ያስታርቃችሁ ብለን እኛም ጸሎት መኞታችን ነው። እንዴት በምን ተአምር በምን አይነት ነገር ነው ያሳሰረው እያለች ትገኛለች ሜሮን ማለት ነው። ናሆሚ እኔም ማውቀው ታሪክ የለም እያላትም ይገኛል። በእርግጥ ሰኒ አሁን ጆከርን ታስፈቷለች እርግጠኛ ነኝ እኔ ማለት ነው። ጆከር በጣም የሚያሳዝን ልጅ ነው። ለሰኒ ብሎ ያልከፈለ ዋጋም የለም፣ መስዋዕትነት ከፍሏል ማለት ነው።